በትግራይ ክልል በሁለቱ የህወሓት ክንፎች ማለትም በዶክተር ደብረጽዮን ገብረ ሚካኤል በሚመራው የፓርቲው አንጃና በቀድሞ የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ መካከል የተነሳው እሳት አሁን ላይ አደገኛ ምዕራፍ ላይ ደርሷል። አቶ ጌታቸው ረዳ በዶክተር ደብረጽዮን ላይ ያቀረቧቸው እጅግ አስደንጋጭ የጦርነት ዝግጅት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተደረገ የተባለ የሚስጥር ድርድርና የ2014 ዓ.ም የጦር አመራር ሚስጥሮች ይፋ መውጣት ቀጠናውን የከፋ ስጋት ውስጥ ጥለውታል። በሌላ በኩል ደግሞ በአማራ ክልል በኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ላይ ተፈጸመ የተባለው የድሮን ጥቃትና ከዚሁ ጋር ተያይዞ የተሰጡ የፖለቲካ መግለጫዎች የችግሩን ስፋትና ውስብስብነት ያሳያሉ። ዛሬ እነዚህን አንኳር ጉዳዮች በስፋት የምንመለከት ይሆናል። የህወሓት ምክትል ፕሬዝዳንት አቶ አማኑኤል አሰፋ በቅርቡ በሰጡት መግለጫ በመንግስት አካላት በአማራ ክልል በሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ላይ ተፈጸመ ያሉትን የድሮን ጥቃት አብራርተዋል። አቶ አማኑኤል እንደገለጹት ከሆነ የጥቃት በአጋጣሚ ወይም በኢላማ መሳት የተፈጸመ ስህተት ሳይሆን ሆን ተብሎ ገዳማውያኑን ለመግደልና ታሪካዊ ቅርሶችን ለመደምሰስ የታለመ ሰይጣናዊ ተልዕኮ ነው ብለውታል። አቶ አማኑኤል አክለውም ገዢው አካል የሁላችንንም ታሪክና ቅርሶች በመሰረዝ ህዝቡን ማንነት አልባ ለማድረግ እየሰራ ነው ሲሉ ከባድ ወንጀላንም ሰንዝረዋል። ቀደም ሲል በትግራይ ክልል በሚገኘው የደብረ ዳሞ ገዳምና በመስጂዶች ላይ የደረሰውን ውድመት ዛሬ ወደ ሌሎች አካባቢዎች መስፋፋቱና የህዝቡ ጸር የሆነ ስርዓት የጥፋት ሴራ እንደ ሰደድ እሳት ወደ ሁሉም መጋባቱ አይቀሬ ነው ሲሉ ተናግረዋል። ሆኖም ይህ የአቶ አማኑኤል ንግግር በህዝቡና በፖለቲካ ተንታኞች ዘንድ ጠንካራ ግብረ መልሶችንም አስተናግዷል። በርካታ አስተያየት ሰጪዎችም ህወሓት ራሱ በስልጣን ላይ በነበረበት ወቅትም ሆነ በቅርቡ በነበረው የሰሜን ጦርነት ወቅት በእምነት ተቋማት በቅርሶችና በካህናት ላይ ተመሳሳይ ጥፋቶችን ሲፈጽም እንደነበር በማስታወስ የአቶ አማኑኤል ንግግር የፖለቲካ ጥቅም የመፈለግ እንጂ የእውነት ቁርጠኝነት ውጤት አይደለም ሲሉ ተችተውታል። በተያዘ መረጃ በፌዴራል መንግስቱ የተቋቋመውን ጊዜያዊ አስተዳደር በመግፋት ስልጣንን የተቆጣጠረው የዶክተር ደብረጽዮን ገብረ ሚካኤል የህወሓት ቡድን በበኩሉ ምክር ቤቱን ሰብስቦ ባካሄደው ውይይት የትግራይ ህዝብ አዲስ የህልውና አደጋ እንደተደቀነበት አስታውቋል። ዶክተር ደብረጽዮን ገብረ ሚካኤል ለምክር ቤታቸው ባቀረቡት ማብራሪያ የፌዴራል መንግስቱ የትግራይን ህዝብ ዳግም ለመውረርና ለማጥፋት ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ዝግጅቶችን በማጠናቀቅ ላይ ይገኛልን ብለዋል። በመሆኑም አሁን የተደቀነውን የህልውና አደጋ ለመመከት የትግራይን ራስን በራስ የማስተዳደር መብት ለማረጋገጥና በኢኮኖሚ ራሷን የቻለች ትግራይን ለመገንባት ለነገ የማይባል የቁርጠኝነት ስራ መስራት እንደሚገባ አስገንዝበዋል። ነገር ግን ይህ የዶክተር ደብረጽዮን ገብረ ሚካኤል ጥሪ በትግራይ ህዝብና በራሳቸው የቀድሞ የፓርቲ ባልደረቦች ዘንድ የተለያየ ትርጉም እየተሰጠው ይገኛል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዶክተር ደብረጽዮንና በቡድናቸው ላይ እጅግ ከባድና አስደንጋጭ ክሶችን በማቅረብ የህወሓትን የውስጥ ሽኩቻ ወደ አዲስ ደረጃ አሸጋግረውታል። አቶ ጌታቸው እንደገለጹት ህወሓት የትግራይን ህዝብ እንደገና ወደ አዲስ እልቂትና ጦርነት ለመክተት እየተዘጋጀ ነው። አቶ ጌታቸው ረዳ ካቀረባቸው ክሶች መካከል ጎልቶ የወጣው ዶክተር ደብረጽዮን ገብረ ሚካኤል በቅርቡ ወደ ኤርትራ በማቅናት ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተዋል የሚለው ነው። አቶ ጌታቸው እንደሚሉት ዶክተር ደብረጽዮን ከፕሬዝዳንት ኢሳያስ ጋር ባደረጉት ስብሰባ አዲስ ጦርነት ለመጀመር የሚያስችል የጦር መሳሪያ፣ የሎጂስቲክ ድጋፍና ለእያንዳንዱ ታጣቂ 4 ካርታ ጥይት እንዲሰጧቸውም ጠይቀዋል። ፕሬዝዳንት ኢሳያስ አፈወርቂ በበኩላቸው አሁን ባቀረብከውና ባራመድከው መንገድ ባለ ነገር ጦርነት ጀምር፣ ከዚያ የሚያስፈልገውን እንልካለን የሚል ምላሽ እንደሰጧቸው ነው አቶ ጌታቸው ረዳ ይፋ ማድረጋቸው በአሁኑ ሰዓት በስፋት እየተነገረ የሚገኘው። አቶ ጌታቸው እንደሚሉት የህወሓት አመራሮች ለህዝቡ የሚያቀርቡት ተፈናቃዮችን እንመልሳለን የሚለው አጀንዳ
ህዝቡን ለማሳሳት የሚጠቀሙበት ሽፋን ብቻ ነው። ዋናው ዓላማቸው ስልጣንን በኃይል መያዝ ነው። አመራሮቹ ሰሞኑን ይህን ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ የቅርብ ወዳጆች አሉን ማለታቸውና 4 ኪሎ እንገባለን የሚል ይዘት ያለው ንግግር ማድረጋቸው ለስልጣን ያላቸውን እውር ፍላጎት ያሳያል ሲሉ በከባድም ተችተዋቸዋል። ለዚህም ሲሉ የትግራይን ወጣቶች ለአዲስ ጦርነት በመመልመል ላይ እንደሚገኙና ከሌሎች ታጣቂ ቡድኖች ጋር የጋራ ድርድር እያደረጉ መሆኑንም ገልጸዋል። አቶ ጌታቸው ረዳ የዶክተር ደብረጽዮንን ወታደራዊና አመራራዊ ብቃት ለመሞገት በ2014 ዓ.ም በምዕራብ ግንባር ውጊያ ወቅት የተካሄደውን የጦር ኮማንድ ፖስት ስብሰባ ውይይት ይፋ አድርገዋል። አቶ ጌታቸው እንዳሉትም በወቅቱ የተደረገው ስሌት ከወታደራዊ እውነታ የራቀና በሺዎች የሚጠጉ ወጣቶችን ለእልቂት የዳረገ ነበር። የስብሰባ ውይይት እንደ አቶ ጌታቸው ረዳ ገለጻ የጦር ኃላፊ የጥይት እጥረት አለብን፣ ዶክተር ደብረጽዮን ለጦር ኃላፊው ስንት ጥይት አለን? አለም ሰገድ ሀደራ 11 ሚሊዮን ጥይት ይኖረናል። የዲሽቃ ጥይት ግን አነስተኛ ነው። ዶክተር ደብረጽዮን የጠላት ኃይል ስንት ነው? ተወልደ እምባብ ፋኖ የኢትዮጵያ መከላከያና የሻዕቢያ ሰራዊትን ጨምሮ 1.1 ሚሊዮን ያህል ይሆናል። ዶክተር ደብረጽዮን የሰራዊታችን ኢላማ የመምታት ውጤት ስንት ነው? ታደሰ ከ60 እስከ 70 ይመታል። ዶክተር ደብረጽዮን እንግዲህ ሁሉንም የመጣውን ጠላት ካጠፋን 30% ጥይት ይተርፈናል። አቶ ጌታቸው ረዳ እንደገለጹት ይህንን የዶክተር ደብረጽዮን ስሌት ተቃውመው ጠላት ተሰልፎ መጥቶ አንድ ባንድ ነው እንዴ የምንመታው ሲሉ በጠየቁበት ወቅትም ወዲህ ወርደ ተወው ያውራ በማለት እንዳሳለፉትና ከስብሰባው በኋላ ደግሞ ዶክተር ደብረጽዮን በሰራዊቱ ፊት በመቃወም ወታደሮቹ እንዲደፍሩን አድርጋል ብለው እንደወቀሷቸውም ገልጸዋል። የአጋጣሚ የሚያሳየው የህወሓት ከፍተኛ አመራሮች ውሳኔ በተሳሳተ ግምትና የህዝብን ህይወት ዋጋ በማከፋፈል ላይ የተመሰረተ እንደነበር ነው ሲሉ አቶ ጌታቸው ረዳ ይሞግታሉ። በጠቅላላ አሁን ላይ በሰሜን ኢትዮጵያ የሚታየው የፖለቲካ እንቅስቃሴ እጅግ አሳሳቢ ደረጃ ላይ ይገኛል። በአንድ በኩል በኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ላይ የሚሰነዘሩ ጥቃቶችና ውንጀላዎች የህዝቡን የስነ ልቦና ቁስል እያከፉትም ይገኛሉ። በሌላ በኩል ደግሞ በትግራይ ክልል በሁለቱ የህወሓት ክንፎች መካከል ያለው የከረረ ፍጥጫ ህዝቡን ከገባበት ሰብአዊና ኢኮኖሚያዊ ቀውስ የሚያወጣ ሳይሆን ዳግም ወደ አዲስ ጦርነትና ውድመት የሚመልስ መሆኑን ስጋቱን አግልቶታል። አቶ ጌታቸው ረዳ ደብረጽዮን ማለት በትግራይ ላይ የወረደ እርግማን ነው፣ በጸሎት ወይም በመጠበቅ ብቻ ለውጥ አይመጣም፣ ህዝባችን ይጥፋ ወይስ ክፉ ተግባር የሚፈጽሙ ይጥፉ ሲሉ የትግራይን ህዝብ እነዚህን አመራሮች እንዲያስወግዱ ጥሪ አቅርበዋል። ይህ የከረረ ፍጥጫና የጦርነት ድግስ ወዴት ያመራል? የፌዴራል መንግስቱ ስለዚህ አዲስ እንቅስቃሴ የሚሰጠው ምላሽ ምን ይሆን የሚለውም ጉዳይ የብዙዎችን ትኩረት የሳበ ሆኗል። ወደ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሌሎች መረጃዎች እስክንገናኝ ድረስ ሰላም ቆዩልን።